ቡርጅ ከሊፋ ቀጥል ነና ረብሳነ ዲሲ አቦ ምን አይነት ኤለን ሪከርድ ራሄል ያንቺ ልጆች ያሰሩም ያለ ሲሰማው ድምጽሽ ቡርጅ ከሊፋ አለም እኮ ቡርዲ ከሊፋ ነው ይሁን ድምጽሽ እስቲ ቆይ እንዴ ዝም በሉ ሴቶች እነዚህ ደግሞ ከየት የመጡ ገሪባዎች ናቸው ጋይስ የኔ ነው የነሱ ነው የሚበላ ሞዴሬተሮች ናቸው አቦ ተብተባርጉ ኮፒ የልጁ ኔትወርክ ነው የልጁ ነው በጊፍት ተጠብቁት ስሚ ኤለን ድምጽሽ ስትሬች ማርክ አውጥቷሽ ግራ ገለው በስራ ወደ ዱባይ ላም ያ እንዲከምትስ ኔትወርክ ተያዝናሽ ነው የሚበጣጠሰው የበሰበሻ ያ በነገራችን ላይ ሴቱ ባውን ታይም ለእናንተ ራስ ምታታችሁ ነኝ ፓንት ሳትቀር አጣጥፋችሁ የምትፈልጉት እኔ ነኝ ይሁን ተብተባ ነገር ሴቶች ያውን ኢዩኤል ማለት ሴቶች እግር አልከፍትለት ሲሉት በትዝታ ቢያንስ ልኑር ብሎ ፒኪኒ ያሸተተ የሚያደርሰው ኢላንድ ነገር ቢዩሉራል ከስጋው ባጣ በመረቁ ያልክ በተስፋ የምትኖር ተስፈኛ ሴታ ሴት ከንፈርን በኮልጌት አቅልተ እንዲሁ ለምት ገብቷል ኮልጌት እና ሱካር በጥብጣ ማለት ሴቱ ወንዱም ሌጦች ናቸው እናንተ ሌጥ ላደሬ ማለት ይሁንት እከካሞች ዱባዮች እናቴ ትሙት በዚህ ወር ግብር አትከፍሏት ራስ ምታታችሁ ስለሆነ ያ አልጋ ላይ እንኳን ለመናፋት ባውን ታይም አልጋ ላይ እየተኛችሁ አይደለም ምክንያቱም ስሜታችሁን ራሱን ያቋረጥኩት አሁን ቢያግራ ተበዳደሩ ጥያቄ ያላችሁ ዱባዮች ያ ሌላ ፒኪኒያ ሚለብሰው የራሱ የወንድ ፓንቱ ሲሰፋው እኮ ፒኪኒ ለብስ እዚህ ጋር እንዲህ ብላ ትቆማለች በዚህ ጋር ነው እንትኑ ያለው አሁን እኮ ሱሪን አውልቅ ቢባል ይሄ ነው የሚታየው ነገር ሌላ ነገር እንዳይመስላችሁ ዛሴት ንገሩት አሁን ንገሩት ልክ እሺ እኔ ልንገረው ኢዩኤል ማለት ነው አሁን እኛ ጋር ሲገባ ማለት ነው ኢዩኤል አንድ ፒኪኒ ጭንቅላት ጎን ይገባው እና ማለት ነው ቀባሪ ነሽ የሚላል አሁን እነሱ ከሚቀብሩኝ ወደ ላይ ሻሞ በበተን ደስ አይልም እነዚህ ነጃሻው ቀባሪ ማያስፈልግሽም ቀባሪ ማያስፈልግሽ እንዴ ነው ኢሮፕ ኖሬ አውሮፓ ላይ ቀባሪ የሚያስፈልገኝ አመዴ በክብር ነው ከሚቀመጠው ጠርሙስ ውስጥ አባ ዱባይ ምድረ ነጃሻ ደግሞ ቀበረኝ አለቀበረኝ ሳራታ በሻን ቀበሯት መጀመሪያ አባ እስቲ እሷ እንኳን ቀባሪ ሙናይ ቀይሯል ቢያምግት ማለት ባንድም በሌላም ባንድም ማለት ነው እሱ በፓንትና በጥስ ሚያዣ ፈምሶ መጥቶ አንቺ ጋር ማለት ነው አንቺ ትንሽ ይከብዳል ሁለተኛ ነገር ደግሞ ለምኖ ገብቶ ወሬ ያለኝ ብሎ ገብቶ ማለት ነው መክሮሽ ሲወጣ አናዱኝ ነው እንትን ነው ዱባዮች ናቸው እኮ ባውን ታይም ያበዱ ያሉት እንዴ ያቺኛ አባትና ልጅ ጠብሳ ከአባትና ልጅ ወልዳ የምትኖር ነው በቃቸውን ፈርፍር አርገሽ እያጋለጥሻቸው ስለሆነ እያበዱ ነው በቃ ግራ ግብት ብሏቸዋል መዳም ልጆችን በመቀባበል ብር የሚቀባበሉ ናቸው እዛው ተደፋፍነው የሚኖሩ ናቸው ጋይስ ጀርመን እንትኖች ዱባዮች በነገራችን ላይ ይሄ የገባው ልጅ እኮ ሁለት ወንድ እኮ አይመስልም ሴታ ሴት ነገር ነው አዎ ፊቱ ራሱ ሊጥ ነገር ነው በጣም ነው የሚደብረኝ እኔ አየዋለሁ ቲክቶክ ላይ እና የሆነ ከንፈሩን ቻፕስቲክ እየተቀባ ምናምን ነው በጣም ነው የሚደብረው እንዴ ቅንድቡን ሁሉ ነው የሚቀነደበው አንቺ የምን ቻፕስቲክ አይ ቲንክ እንትን ሳይሆን አይቀርም ሸኝቶ ነው የሚያወራው አይ ቲንክ በቀን ከአራት በላይ ሙዝ ይበላል መሰለኝ አይደለም ያ ብቻ አይደለም ሄሉ ነገረ ስራው ሁሉ እንደ ቺክ ነው በዛ ላይ ደግሞ እንትን ነው ብዙ ጊዜ የሴት ፓንት የሚሸጥ
ሰዎቹ ነው ማለት ነው ራሳቸው ነው ወሬ ሁሉ ስለ ሴት ነው እንዴ ስለ ሴት ነው የሚያወራው ፒኪኒ ምናምን እስቲ ግዙኝ ኦቴ እያለ እኮ ነው ደግሞ ለምን እኮ ግዙኝ የሚለው ይሄ ለማኝ ከካም ገብቶ ሄለንን መካሪ የሚሆነው ማን ነው አንተ ጥምብ ምን ነው ትንሽ ኮይን ሰጡህ እንዴ አንተ ልቃሚ የዱባይ ጉድ ገና ይወጣል ሆነም ቀረም ይወጣታል ዛሬም ነገም ታብዳታል ገና አንተ ጉድም ይወጣል አጀንዳችን ወደ አጀንዳችሁ ዳይ ተመለሱ ሌላ ሰው ያስገባሽ ሄሉ አጀንዳችን ላይ እንመለስ አውቆ ነው ኮምፕሌክስ ነው አይ ወንድ ባይ ዘ ዌይ በጣም ነው የሚቀፋው ቀፋፊ ቀጥሎ ሐሳባችሁ ያ ወንድ ልጅ ለማንኛውም ቀጥሉ ጀስት ሐሳቡ ስለሆነ ያ አንድ ሰሞን ጆን ዳንኤል ላይ አዶኒያስን ሲናገር በፒኪኒው ረግጬው ነበር ለዛ እኛንን ጆን ዳንኤል ጋለሪውን እንደሚሞላለትና ቁጭ ብሎ አዶኒያስን እንደሚያሰድበው መተን ያጋለጥ ያ ነገር አለ ዊኖ አሁን በጆን ዳንኤል በማልደራደርበት ሳይሆን ማለት ነው አሁንም አልደራደርበትም ጆን ዳንኤል ድራማን ቢሰራ ማለት ነው ያ የቡ የኔጅማ በጅማ ስም አላስገባችሁ ስሙ ጋይስ አንድ ጥያቄ ልጠይቃችሁ ቤታዬን ሰሞን ነገር እየፈለገ ትዝብታችንን እየፈለገችኝ አይደለም እናንተ ምን አያችሁ ቪዲዮዎቹ ላይ ነገር እየፈለገችኝ አይደለም ዛሬ ሙሉ ቀን አላየኋትም ወደኔ አልመጣም ፔጃ ትላንት ወደ የተሰራ ቪዲዮ ላይ ደርሶኛል እኮ ይጨመር ብዬ ነው ይጨመር ወይስ ላውራበት አይ አታሰሚንም ሄሉዬ ወደ አንቺ የሚመጣው ምንድነው አትደበልቱ ዲሲ የሮት ደበልቴ ዱሜሲቴ ትሩበታ ዲሲ ያ ቁፍቴ ጅርትሽኔ ስረዴ ነው ጅማ ምን አረጋና የጅማ ነኝ አስገብኝ ስትል በጅማ ምክንያት ለምን አስገባሻለሁ ነው ያልኩት እንጂ ጅማ አላልኩም እሷ ነች እንደዛ ብላ እኮ የጻፈችው እንደዛ ብላ ጻፈች ሰው ዝም ብሎ አስገቢ ላውራ ይላል እንጂ እኔ ከጅማ ነኝ እኔ ከንተን ነኝ ይላል ምን ያረጋግልናል ይሄ ነው እሺ ጅማዎች ምን አረጋግም ብሎ ጻፈኝ እየሰደበች ነበር አይጧ ትለፍ ወይስ አትለፍ አይጧ ትለፍ ወይስ አትለፍ እናከብራለን እንደሚሰማሽ ሲፍራ አጀንዳችን ላይ እንመለስ ሙባረክ ላይ ነበርን ሙባረክ ዱባራስ ላይ ነበርን እሺ ቆይ ሀብቲ ደደቢቱ የሮሰን ረዴምታ እንትን ሙባረክ ላይ ነበር አጀንዳችን ሙባረክና ማን ናቸው ሙባረክ ነው መሰለኝ አይደል እና ሀቢባ ትንሽ እነሱ ላይ ይሄድባቸው ምክንያቱም እንትናም ስምሽን ባጠራው ጥሩ ነው ሀቢባ ሄለን የሚለውን ስም ባጠራ ደስ ይለኛል እሷም ቶፒክ እያረገችሽ ነው አርፋ እዛው ተቆጥታለች በጣም ጨፍጫፎ ነው የምትሄድብሽ አንበሳው መጣውባታ አንበሳው መጣው ለዛ እኮ ነው እና ስራሽን ስሪ ሀቢባ ሄለንን አትጥሪያት ስሟን ሲጀምር ሄለን አጠራያትም ብዙ ጊዜ የሆነ ወይ እንትን ድንገት ወይ ወሬ ምናምን ላይ ከገባ ነው እንጂ ስሟ አፍሽ ላይ አጠራያትም ለምንድን ነው ሄለን የምትይውና ሀቢባ ስራሽን ስሪ ስራዬ ነው ትይል እንደ ቁጭ ብለሽ ተወዝፈሽ ለሊቱን ሙሉና አበባሽን ጌምሽን ልቀሚ ምፈራላት ልጇ አልወጣም ብሎ ሆዷ ላይ እንዳይለጠፍ ነው ምፈራው ተለጥፈው ቆዳው ላይ የቱ ጋር እንዳለ እንዳይጠፋ አይ ሄሉ ሰው ነፍሰ ጡር ስፖርት ያረጋል ወክ ያረጋል ምን ያረጋል ወጭ ብላ አንበሳ ምናምን እኔ ልጇ ብቻ ወይ ችግር እንዳይመጣበት ወይ አይኑ ወይ ምናምን ብቻ ችግር እንዳይመጣበት ነው የምፈራው ሺት አሃ ያ ጀማዓን ያለው ልጁ ኦኬ ወክ እንኳን ባረግ በቤት ስራ ምናምን ቢዚ ይሆናል ኦኬ ያ ጀማዓ ነው ያለችው ሄሉ እንዴት ናችሁ ያ ግቢ እታች ያ እኔ ለናገር የገባሁት እቺ ሀቢባ የምትባለው ቀደምም ስትናገርሽ ሰምቻለሁ ሙባረክ ሆነ ትላንት ነው ሙባረክ ነው የምሰማው አላየው ኖ እሷም ስትለፈልፍ ነበር
በሱሱ እናት ጉዳይ የተናገርሽውን ስትል ነበርና እኔ ግን ለምንድነው መካሪ የሌላት ሀቢባ የምትባለው ሰገጤ ለማኝ የሰው ልጅ የ9 ወር እርጉዝ ሆኖ እቃዋን ክፍት ብርግድ አርጋ ተቀምጣ ረስ እናቴ ትሙት እኔ ስላየው ነው ሺቲ ለብሳ ተበርግዳ ቁጭ ብላ እያለች ከንፈሯን ሁሉን ያድርጋ ጋላሪ ካልሞላችሁልኝ ብላ ስታለቅስ ነበር። ጋላሪ ካልተሞላ አልወጣም እታነቃለሁ ዱብላለሁ ብላ በእናታችሁ ውዶቼ ማሮቼ ፍቅሮቼ እባካችሁ ባይኗ እንባ ቅርር እያለ ስትለምን ነበር። እኔ ጥያቄ ባሏ አይሰራም ወይ? ሁለተኛ ሼም የሚባል ነገር አለ። ሼመኛ ናት ሀቢባ በእውነት ሼሞን ዩ ሀቢባይቱ የሀቢባ ታፕታፖች መጡ እዚህ ጋር እየለቀለቁ ነው። አፈር ብሉ የሀቢባ ታፕታፖች። እውነቴን ነው። ሰው ለሰው እንዴት ጭንቅላቱን ይሸጣል? አይ ደግሞ የሱሱ እናት ድምጽ አቀረበች ይለን ስትል እንዴ ቢቀርብ ምን ችግር አለው? ሃይ እንዴ ችግር እኮ የለውም ቢሰማ። ለምን አሰማችና አትከበርም ወይ ትላለች። አልተሳደቡ ሄለንም ገኒም አልተሳደቡ የሱሱን እናት ምን መሰለሽ እልሽ ሀቢባ ሳይኮሎጂ ነው የምትጫወተው። በጣም ሳይኮሎጂካሊ በልተዋለች ይሄን የማዳም ቅመም ማለት ነው። ሲጀመር ነገር ታፕታፑንም በብር እየሸጠችው ነው ተናግራለች። ታፕታፕ ያላረገ አይገባም እያለች ነው። ቂጧን ሁሉ ነው በርግዳ የምትሸጠው ሀቢባ ጊፍት ከገባላት። እነዚህ ሞዴሬተር የሚባሉት ተከፍሏቸው ነው ወይስ ቀን ሙሉ ስራ ፈታው ነው? ስራ ከፍለው ነው። አዎ በእውነት ጊፍት ካልሰጠሽ ሞዴሬተር አትሆኝም እዛ ቤት ባይዘው እና ናይ ጊፍት ብቻ ነው። አንቺ መጥተሽ እንደዚህ ዝም ብለሽ ታወራለሽ እኔ ጋር አይደል? ሲጀመር ገብቶ አስተያየት የሚሰጥ ሰው ኮድ ይሰጠዋል በውስጥ በኩል ኮድ አንድ በዛ ፎሎ ስለሚደረግ የፎሎ ይከፈላል። ከመዳም እነዚህ መዳም ቤት እንደዚህ እጃቸው እየተንሰጣጠቀ ከሚያጥሙትን ድራም እየተቀበለች ስለኔ አንበሳ ታወራለች። እቺ ከሲም ካርድ የሆነች ቁሻሻ ልጣ ወይኔ በጣም የጠረረባት አይናውጣ ቢያርና ስራ እንዳይሰሩ ላረገቻቸው እኮ አቦ ያሳዝናል። አይናውጣ ለማኝ ማለት ሀቢባ ናት። አንድ ሰው መጥቶ እኔ አሞኛል ካለ እርዳታ ላሰባስብልህ ካለች አንዱ አሁን ሼም ይዟት የመዳም ልጅ ገስት ላይ መውጣትን እንደ ብርቃይታ ገብታ ሀቡዬ ከሚመጣ ወር 100 ድራም ጻፊ ስትል ትጽፋለች። በስነ ስርዓት ትጽፋለች። ገና ከሚመጣ ወር ላይ እዳለብሽ ብላ ይጻፋል። አንድ ሸቃላ ላይ ሄሎ ተካክም እንደዚህ በቃ እንደሰጠች እኮ እርካታ ይሰማሻል። ጌም ስትጫወት ወጣና እንደዚህ ቃል የገባሽው ልጅ አልሰጠሽም ብላ ልታዋረዳት ደሞና እንደምትለው ነገር አላት። አንዴ ቆዩ ዘር እኔ አልሳደብም ሌሎቹ ይሳደቡ እኔ ስራዬን ብቻ ነው የምትለው ነገር አላት። እየተሳደበች አይደል እንዴ እየተሳደበች ነው። እኔ ስርዓት አለኝ አለች። ማንንም አልሳደብ እነሱ ይስደቡኝ። እኔ ግን እንደሷ ተሳዳቢ አለ እንደ ሀቢባ ራሷን እንደ ጨዋጫዋ እያረገች መልሶ እንደማታረጋው እንደዚህ ለብር ተስገብግባ ልጇ ሆዷ ላይ እስከሚለጠፍ ደስ ቁጭ ብላ ስትውል እርግጠኛ ነኝ በ9 ወር ሀቢባ አትወልዳት። ዘገየሽ ደግሞ ያሁኑ ነፍሰ ጡርነቷ ምን 9 ወር ተው ይሄን ተለጥፏል አንጀቷ ላይ ተለጥፏል። ሄሉ እርግዝናውን ተውና እሷን ቀጥቅጧት ከፈለጋችሁ እርግዝናውን ተው። ምኗ ይቀጠቀጣል? ታያት ባክሽ የተቀጠቀጠች ነገር አይ ይሄ ለኔ ስማት ታይሳ ነው። እኔ ነገራችሁ እንዳልረሳት እንደ የሆነ ነገር ስናገር እኔ እርጉዝ ነኝ የምትለው እንድናስበው ፈልጋለሁ። ሰበብ ነው የምትፈልገው። አሁን እኮ ሄሉ አየሩን ያሽባቸው ለዛ ነው። አየሩን ድብና አድርገሽ ይዘሽባቸዋል። በዛ ላይ ደግሞ አንቺ የምታመጪው ቶፒክ እንዳለ በትክክለኛ ኬዝ ላይ ነው። ማንም ሰው ካንሰር አይደ መጨረሻ ደረጃ ደርሶባት ለኪሞ አዋጭልኝ ባክሽን ብላ ስትለምናት እኔ ነፍሰ ጡር ነኝ እንደ ድሮ መቀመጥ አልችልም ብላ ለሱሱ ግን አንድ አይነት ድራጊስትና አጫሽና ሸርሙጣ ስለሆኑ ሰበሰብኩላት ብላ ታቀራራለች። አንደኛ ነገር ልጅቷ እኮ ብዙ ኬዝም እየተከፈላት ትዘጋለች። ለኛ ሰው ብር አልሰበሰብም ትላለች።
ብር ይሰጣትና ትዘጋለች ኬዝ አሉ እንዴ? በዚህ ራሱ ትክክለኛ እኮ ኬዞችንም ኤምባሲዎች እሷን በደንብ ነበር መመርመር ያለባቸው። ኒሞና ያውን ያ የእናትና ልጅ ኬዝ ራሱ የተጀመረው ሶሻል ሚዲያ ላይ እናትየው ራሷን ሁሉ ልሰቅል ምናምን እየተወራ ነበር የሆነ ቤት ስሰማ። ይሄ ሁሉ ነገር ምንድነው? የሆነ ኬዝ ራሳቸውን ሊያጠፉ ብለው ሆስፒታል ገብተው ነው እንትን ያለው። ይሄ ሁሉ ኬዝ ሲመጣ ኬዝ ትጀምራለች፣ ኬዝ መቋጫ የለውም። ያ ደግሞ መሆን የለበትም። እኔ አሁን በዛ በጣም ነው የምታናደኝ። በተረፈ ሺስ ፕሬግናንት እንደ አንድ ሴት ልጅ በሰላም ፈጣሪ ገላግላት። ግን ምንድነው የሆነ ሰው መጥቶ ከነሱ የተሻለ ሐሳብ ይዞ ሲመጣ ነገሮችን ዲፌንድ ሲያደርግ ኮምፕሌክስ ሊኖርባቸው አይገባም። ምንድነው የኛ ድክመት ብለው ራሳቸውን መጠየቅ ነው ያለባቸው። አንቺ አሁን ያለውን ነገር ዲፌንድ አድርገሽ ጥግ ድረስ ነው የምትሄጂው። ጥግ ድረስ ነው እውነታውን ለማውጣት ከነ ማስረጃው ስለምመጪ ያ ነገር ደግሞ እነሱን እያስነቀለን ያለው ገባሽ ይሉ። ለዚህ በኮምፕሌክስ ከሚንጫጩ በተቻላቸው አቅም ምንድነው እኛስ ድክመታችን ሄለን ጋር ሊሄድ የቻለው ኬዝ ለምንድነው እኛ ልንጨርስ ያልቻለው ብለው ራሳቸውን ይጠይቁ። እኔ ደግሞ ተስፋዬ ቤት ቀደም ተስፋዬ ዩዘር 24 ሰዓት እዛ ቤት ቁጭ ብለው እንትና ቁጥር ተቀበይ እንደገና ደግሞ ሚውት አላረግሽም ተብለው የሚቆጡ ይከፈላቸዋል ወይ ሞዴሬተር 24 ሰዓት ከታች ቁጭ ብለው ምንድነው? እኔ አላቅም ዩዘር አይ ዶንት ኖ አባውት ዳት። አሁን ተስፋዬ ቤት ነበርኩ ቅድም ተስፋዬ ሀረርጌ እሱ ቤት ራሱ ትክክለኛ ሴት ወንጀል የሰራች ሀቢባ ቤት የቀረበች ሴት እሷ አይደለችም ብላ መካድ ደረጃ ከሚደርሱ ሃንድ ፕሪንት እና የአይን አሻራ የሚባል ነገር አለ ፓስፖርት ሲሰጥ። ያን ሰው ትክክለኛ ኢንቨስቲጌሽን ማካሄድ ከፈለጉ ለፖሊስ አመልክተው ያን ሰው ወደ ኢትዮጵያ አስመልሰው ወስደው አሻራና የአይን አሻሯ የእጅ አሻሯ ተሰጥቶ ማን እንደሆነች በስነ ስርዓት ይታወቃል። ግን ምንድነው ብዙ ጊዜ ኬዝ ያመጣሉ፣ ይደባብሳሉ፣ ያልፋሉ። የሚያልፉት ለምንድነው? እነሱ እዚህ ጋር በገንዘብ ነው ብዙ ነገር የሚዘጉት። መሆን የለበትም። እዚህ ጋር የሚያለቅስ ስንት የደሃ ቤት ህዝብ አለ፣ ስንት ገበሬ አለ። ይሄን ሁሉ አያገናዝቡም ነው። እንደዚህ አይነት ችግሮች አሉ። በዛ ችግር ነው በጣም ነው ብዙ እነሱ አሁን ለምሳሌ ለመዳም ለሚሰቃዩ ልጆች ለምናምን የሚሰደበው ሀገር ነው የሚጠቀሙት፣ ግን ሀቢባ ናቸው። ገብቶሻል? ልጆቹ እንኳን ራሳቸው አይጠቀሙም። እሷ በሀገር ጉዳይ ላይ በሀገር ውስጥ ፖሊስና በሀገር ውስጥ የምትመካውና ወይም ደግሞ የምትተማመነው እነማን እንደሆነ ታውቂያለሽ? ይሄ ተስፋዬ ሀረርጌና ቅልቦች የሚባለው ቅንቅናም ማለት ነው። እነሱ ታዲያ እነሱ ወንጀል እየሰሩ ነው ማለት ነው። በእነሱ በኩል ስራ የሚሰሩት በእነሱ በኩል አልፎ ስለሆነ ግዴታ የእሷ ወንጀል ተባባሪ የሆኑ ነው ያሉት። መንግስት እነ ተስፋዬ ሀረርጌና እነ ቅልቦች ላይ ነው ፎከስ ማድረግ ያለበት። አሁን ለምሳሌ ሱሱ የገነትን ፀጉር ቤት ልታቃጥልና እርምጃ ልትወስድባት እዛው ኢትዮጵያ ቁጭ ብላ እየዛተች ነው ያለችው። የኢትዮጵያ ህገ መንግስት ሰው ላይ ሊያሾን ለምንድን ነው ወንጀል ሰራች ትታሰር እያሉ ስንት ጊዜ ቮት የሚያደርጉባት? አስገድላለሁ ምን የሚሉ ተናግራ ታውቃለች? ገብቶሻል? ያ እነሱን እንትን ብላል። ቅልቦችና እነ ተስፋዬ ሀረርጌ የመዳም ቅመምና የመዳም ጂኒዎችን የሚያገኙት በሷ ጋር ላይ ተሳስሮ ስለሆነ ለዛ የወንጀሏ ተባባሪ ነው የሚሆኑት። የኢትዮጵያ ፖሊስም እዛ ውስጥ እየገባ ነው ያልገባቸው ነገር። እንደገና እነሱ ሲጠቀሙባቸው የነበረ የመዳም እንትኖች ወይ ራሳቸውን ሲያጠፉ የሆነ ነገር ሲሆኑ ኤምባሲ ያልደረሰላቸውም ይላሉ። ሲጠቀም መንግስትና ሀገርን ሳያስገቡበት ራሳቸው ሲጠቀሙ ቆይተው ግን ብር የሚያስወጣ ጉልበት የሚያስወጣ ነገር ሲፈልግ መንግስትን ኢንቮልቭ ያደርጉታል። ምክንያቱም እነሱ ኢንቨስት ሊያደርጉበት አይፈልጉ። ሄሉ ሱሱ ማን ሄር እየሰጠች ነው። ዩዘር ቆይ አንዴ ሎርድ ነው ኔላው አንዴ ሱሱን መንግስት እኛ እንዴት እስቲ አፏን በዚህ ሁኔታ ትክፈት። የኢትዮጵያ መንግስት ሚዲያ ላይ ሰዎች ማስፈራራት አቃጥላለሁ ማለት የሚፈቅድ ከሆነ እናያለን። እሱን እኮ ነው የምለው። እና ቤተሰብ ሱሱ እናቴ ትሙት አስከፍልሻለሁ፣ ገነትም ታስከፍልሻለች። ይሄንን መንግስት ጠልቆ ማየት አለበት። ያው እነኝ የተሳሰሩት ሰዎች ደግሞ በደንብ እኮ መጠናት አለባቸው። እጅ በእጅ ተያይዘዋል እኮ ሄሉዬ ናቸው። እኔ እንዴት እንደሆነ አላቅም። አንዱ ካልሲ የሆነ ድብስብስ ያለ ነገር አለና
የቀበሩት ነገር በደንብ መከፈት አለበት ነው። ይቺ ደግሞ እዚህ መታ እንዲምታቀራራው እናንተ ተስፋ ያደርገንና እነ ቅልቦችን ፎከስ እያደረጋችሁበት አይደለም። ታውቂያለሽ አይደል? አዎ ባይ ዘ ዌይ እኔ ብዙ ጊዜ ቅልቦችን አንዳንድ እንዲህ የሆነ እጣ ምናምን ሲኖር ነው እዛ አይቻቸው ነው ማልፎ። ብዙ ጊዜ እዛ ቤት አልገባም። ለምን መሰለሽ? የዛ ቤት ቶክሲክ በጣም የብዙ ሰው ህይወት የሚበጠብጥ ቶክሲክ ስለሆነ አልወድም። አሁን አንቺ በወንጀለኞች ላይ ነው ሞር የምትሰሪው። ገባሽ? ሄደሽ ወንጀለኞችን ነው የሚያደርጉትን ነገር እያወጣሽ ምናምን ያለሽው። በተለይ ላይፍ ኤክስፒሪየንስ እያላቸው ብዙ ነገር አድሉ ሰዎች ምናምን ነው እየሄድሽ የምትይዥ። ንጹህ ሰዎች ይገቡና ታሪካቸውን ይነግሩና ወይ ታሪካቸው መፍትሄ አያገኝም ወይ ህዝቡ አይምሮ አያርፍም። ከዛ እነዛ ሰዎች ምንድነው የሚሆኑት ማለት ነው? ወስደሽ መንገድ ላይ እንደመበተን ነው። ከዛ ማደሪያ ፈልጉ እንደማለት ነው። ያ ነገር በጣም ስለሚያናድደኝ በዛ ሐሳብ ብዙ ጊዜ በእነሱ ቤት ሐሳብ ብዙ ጊዜ በጣም ነው ፊልም ማድረገው። ለምን አንድ ታፒክ ካመጣሽ ያን ታፒክ ጥግ ድረስ ይዘሽ ሄደሽ መፍትሄ ፈልገሽለት ነው መሆን ያለበት። ቢዝነስ ብቻ ያለው ቶፒክ ሲሆን ቢዝነስሽን ሰርተሽ ለምናምን መሆን የለበትም። ገባሽ? ውሰጂ ምንም ማለት አይደለም። ትጠቀም እኛ ትጠቀም አይደለም። አንድ ሰው 24/7 ሶሻል ሚዲያ ላይ ቁጭ ብሎ ኢነርጂ እና ታይሙን ዌስት ካደረገ በቃ ስራ ነው፣ ስራ እየሰራ ነው ያለው። ትጠቀም። ግን ያንን የምታመጩ ቶፒክ ላይ ህብረተሰቡንም የሚያረጋጋ መልስ መስጠት መቻል አለብሽ። 10,000 20,000 ህብረተሰብ ቁጭ ብሎ ሲያዳምጥ ምንድነው የሚፈልገው? መፍትሄ ነው የሚፈልገው እንጂ ወሬው ጥሞት አይደለም። ኦኬ? በጣም ያማል ስለ ሰው ቤት በሽታ መስማት። ይኸውልሽ አንዴ ከወንድሟ ወለደች ብላ አንዲት ልጅ ከኢትዮጵያ አቀረበቻት። ከወንድሟ የወለደች ሲና ቆይ አንዴ እና ኢትዮጵያ ውስጥ ብዙ በሽታ አለ፣ ብዙ ያልታከመ በሽታ አለ። ያንን ነገር አንድ ሰው ወደ ሶሻል ሚዲያ ይዞ መጥቶ ሲያማክርሽ መፍትሄ ሰተሽ ለዛ ሰዎች ሶሉሽን ማድረግ ከህብረተሰቡ ጋር ተባብረሽ ያ ነው መሆን ያለበት። አዳምጠሽ ብቻ ህዝብንም አስዳምጠሽ መበተን ማለት ትልቅ በሽታ ነው። ትልቅ ሞር ህዝብን የሚጎዳ ነገር ነው። እነዛንም ሰዎች ጎርተሽ ህዝቡንም አይምሮ አበላሽተሽ መሆን የለበትም። ከዛ እነዛ ሰዎች ከአንድ ሩም ወደ አንድ ሩም ከአንድ ሩም ወደ አንድ ሩም መፍትሄ ፍለጋ መዞር የለባቸውም። ገባሽ? ይሉ ያ ነገር ነው የሚያስጠላው። አንቺ አሁን የጠመዱሽ ምንድነው? ስራቸው ተንከሲስ ፖይንታቸው ላይ እየዞርሽ እያጣራሽ ኢንፎርሜሽንም ቁጭ ብለሽ እዚሁ እየደረሰሽ ስለሆነ ያ ነገር አሳብዷቸዋል። አንቺ መንገዱን ትክክለኛውን ነገር እየሄድሽበት ነው ነው። ይሄ ነገሮች በጣም እነሱን እያስነቀለ ስለሆነ ሂጅበት። ኢንፎርሜሽን ከመጣ ትክክለኛ ኢንፎርሜሽን ከሆነ ሂጅበት ይሉ ከመሄድ ወደ ኋላ አትበይ። እንደ አገርም እንደ ህዝብም መወቀስ ሲኖር ትክክለኛውን ነገር እየነገርሽ ውቀሺ። እኔ ግን አሁን እየተናደድኩ ያለሁት ምንድነው ይሄ ሁሉ ነገር የኢትዮጵያን ፓስፖርት ይዘው ነው ሁሉም የሚንቀሳቀሱት። መቼም የሌላ ሀገር ሲቲዝን ሆኖ አይደለም። ሶሻል ሚዲያ ላይ እንዴት አንድ ጠንካራ ኢንቨስቲጌሽን የሚያደርግ ሰው አጣን? የሚደረገው ነገር ህዝብንም ወጣትንም አፌክት የሚያደርግ ነገር ነው። ገባሽ? እንዴት አጣን እንደዚህ አይነት ሰው ተከታትሎ እነዚህን ሰዎች በኤምባሲም ሆነ በምን ተከታትለው ምንድነው የሚያደርጉት ነገር? ለምንድነው ይሄ የሚሆነው? ለምንድነው ወጣቶች የሚያለቅሱት? ለምንድነው ህዝብ የሚያለቅሰው? ለምንድነው የተጎዳው? ለምንድነው የተዘረፈው? እየተባለ ተከታትለው ደርሰውበት የሆነ ፖይንት ላይ መድረስ አለባቸው። እንዴ ሄለን 27 ዓመት እኮ ትዝ የሚልሽ ከሆነ እኮ እንደዚህ ኢንተርኔቱ ሳይስፋፋ ፌስቡክ ላይ ብቻ ለጻፍሽው እኮ ነው ተከታትሎ የሚይዙሽ። ታውቂያለሽ? ኒኪ አንድ ልንገርሽ፣ ያ ብዙ ጊዜ የሆኑ ሰው አሁን መሮኛል፣ ህይወት መረረኝ ምናምን እንደዚህ ስትል ከአራትም ከአምስት ከስድስት ሰዎች ምን ስትላቸው ሰምተሻል? ልጅ ካለሽ አዳሪ ትምህርት ቤት ወይ ልጅሽን አስቀምጠሽ ለምን ዱባይ እናመጣሽም ነው የሚሏት። ራይት? ያ ዱባይ ደግሞ እንድታመጣ በማመንገር ነው የሚደረገው በነሙኒት። ራይት? ያ እነሱ ከጋበዟቸው ነው ከ50 ምናምኖቹ ቢያንስ አንድ 6ቱ 7ቱ እና ሀቢባ ለምን ዱባይ አትመጪም ከተባሉት ውስጥ ናቸው። ገብቶሻል? አዎ ብቻ አሁን እኔ የኔ ጥያቄ ሄሉ ያንቺ ሰው ዝውውር ሰው ከሀገር እንዲወጣ እንትን ማድረግ ችግር ሲመጣባቸው የኢትዮጵያ መንግስት ኢትዮጵያኖች ርካሾች። ገብቶሻል? እና እንትና ተስፋ ያደርገና አንቺ ፎከስ አላረግሽበትም። ተስፋ ያደርገ አውስትራሊያ ነው የሚኖር። አንቺ ስታስቢው
የኢትዮጵያኖች ፍቅር ከአቅሙ በላይ ሆኖ ነው የመጣው። እዚህ ሀገር ኢንሹራንስ ይባላል። እኔ ላይፍ ኢንሹራንስ የምከፍለው በጣም ትንሽዬ ሳንቲም። እኔ ብኖርም ብሞትም ለልጄ ይሰጠዋል። እንደገና ደግሞ ስራ እንኳን ቢያቅተኝ ላይፍ ኢንሹራንስ ይችለኛል። ገብቶሻል? በሌላ ቋንቋ ላይፍ ኢንሹራንስ ነው እሱ የሚቀበለው ከመዳም ሸቃሎች በወር። ግን ምንድነው ዓላማው? በጎ አድራጎት በሚል ሲመጡ ሊቀበሩ አስክሬኑ ራሱ ሚልከው አንድ ኢትዮጵያዊ ዝም ብሎ ተባብረው እሱ ለመቅበር የላይፍ ኢንሹራንስ ስሙን ቀይሮ በጎ አድራጎት በሚል በየወሩ ደሞዝ ይቀበላቸዋል። ለኢትዮጵያ መንግስት ግብር ይከፍላል። ኢንሹራንስ ብሎ ከከፈተ ይቀበሉታል። መንግስት ግን በጎ አድራጎት በሚለው ነው የሚንቀሳቀሰው። እንደ ተስፋዬ አረርጌ ሌባ ሰው የለም። የነ ሀቢባ ተባቦች ኢትዮጵያ ላይ ፖሊስ የሚያስፈልግም ምንም የሚያስፈልግም ከሆነ እዛ እንዲጨረስ ይሄዳሉ። ወንጀል እንኳን ብትሰራ በሷ በኩል ያለፈ ቢዝነስ ስለሚያገኙ ዝም ነው የሚሉት። ገብቶሻል? ጸጥ ነው የሚሉት። እነ ሙኒት የሚያመጧቸው እያንዳንዱ የሚያለቅሱትን ሰዎች ሙኒትን ባለፈው ምን ጠይቃን ነበር? የትኛው ኤጀንሲ ነው ሰው የሚልክልሽ አልኳት። አንቺ ህጋዊ ኮንሽ ቢሮ ለምን ትደብቂያለሽ? ቢሮ እኮ በዛው ማስታወቂያ እየተሰራለት ነው። ግን አይናገሩ። በእነ ሀቢባ የሚመጡ ሰዎች ተቸገርን ብሎ ያለቅሳሉ። ግን ኤጀንሲያቸው እንኳን አይነገርም። ምክንያቱም ኤጀንሲ ሲከፍት $100,000 ወይስ ተስንት ሺህ ብር ስለሚያስቀምጥ በሰራተኛና ማህበራዊ ልጅቷ ብር የለኝም እንኳን አልተሰጠኝም ብላ ስትመለስ ያንኑ እነሱ ዋስ ያስቀመጡት ነው የሚሰጣት ደሞዟ በ48 ሰዓት ውስጥ። ገብቶሻል? ይሄ ነገር ኤጀንሲው ከተያዘ እዛ ኢትዮጵያ እንደሚጠየቁ ስለሚያውቁ ኤጀንሲ እንኳን ሳይነግሯቸው ማን ኤጀንሲያቸው ማን እንደሆነ ሳያመጡ ለምን ዱባይ አትመጭም ትላታለች። ምታስመጣው ደግሞ ማለት እንትና ናት። አብሮ ኮሚሽን ነው የሚያደርጉት። ሀቢባ ቶፒክ የምታረግ ካንተ ጋር ካልበላች ብቻ። ያኔ ከሙኒት ጋር ያልበላች ጊዜ አንቺ ሌባ ስትላ ድርጅቷን ሁላ ስትጠራ ነበር። ገብቶቿል? እሷ ካንቲን ቶፒክ የምታረጊው ከሷ ጋር የተካፈልሽው ነገር ሳይኖር ብቻ። ይሄ ተፈልጌ ነበር እዚህ አንዴ ይቅርታ። ባለፈው ሀቢባ ጋር ሽንት ሸኒና ጠንቋይ እያልሽ በጣም ሙድ ስትይዢ ነበር። ከዛ በኋላ ሀሳብ ቀየርሽ። ለምንድን ነው? አዎ ብያለሁ። ሽንት ሸንታለች ብያለሁ። ጠንቋይ ብያለሁ። ሀሳብሽን የቀየርሽው ለምንድን ነው? ከመጠጥ በፊት ነው? ከዛ በኋላ ነው? ሁሉ ከዛ መጠጥ አልጠጣሁም መጠጥ። አሁንስ የምናወራው መቼ ነው? ያኔስ ፍርቅ የፈጠርሽው መቼ ነው? እርቅ የፈጠርኩት መታረቅ ስላለብኝ ነው። ገባሽ? እዚህ ጋር አሁን እኔ ስለ ሱሱ ማንሳት በባልና ሚስት አትግቢኝ በመሀል ስላለችኝ ገባሽ? መናገር አልፈልግም እዚህ ገባሽ? በሁለታችን መሀል የልጅ አባት ነው። እኔ ዝም ብዬ ነው የምሰራው። ክስ የሆነ ነገር ሰርፕራይዝ አለኝ ስትለው ሄደሽ የታረቅሻት ገኒ? ኧረ ቅዱስ ሚካኤል! አሁን ወደ ሌላ እንዳልጣላት እንዳልሄድባት ለራሷ ለገነት ተውኝ። እኔ ፈርቻ አላውቅም። ሄለን ሚካኤልን ነው የምልሻለሁ። ለሀገሬ አያብቃኝ። ሚካኤልን ይኸው ምንም እንደማታመጣልኝ አውቃለሁ እኔ እያልኩሽ ነው። እና ሀቢባ በዚህ ጉዳይ አልተቀየመችሽም? ለምን ትቀየመኛለች? አቅቁን ያወራው ሽንቷን ሸናች። እኔ ልንገርሽ እያልሽ ስትናገር ሽንቷን ሸኛት ብያለሁ። ጠንቋይ ምናምን እኔ ጠንቋይ አሁን ለጥንቁልና ምናምን አላልኩም። ሽንቷ ሸንታለች ብያለሁ። ለገነትም ተሳድቤያለሁ። አዎ ተሳድቤያለሁ። ሽንቷን የምትሸናው እኮ ጥንቆላው ግብሩ ነው የሚያሸናት ስትሉ ነበር። እኔ ግብሩ የምን ግብር ነው? እኔ አላልኩም። ማለት የጥንቆላው መንፈስ ነው የሚያሸናት ስትሉ ነበር። ላላት በይ እንጂ እኔ ሽንታ ትሸናለች ነው ያልኩ እንጂ ግብር የሚባል አላውቅም። እኔ ለምን ስለማላውቅ ሱሱ ናት ያለችው። አጋንንት ነው የሚያሸናት ያለችው ሱሱ ነበረች። እና አጋንንት ስትል እኔ ጨርስልሻለሁ እኔ የማውቀው ታሪኩን ብላ እኮ ዜዶ ጨርስ እኔ ጨርስልሻለሁ ሻርጋ ነው የምትሸነው አልኩ። ይሄ ነው ሻርጋ ነው የምትሸነው ነው ያልኩ። ጥንቁልና ቤት ሲሄዱ አላዩ። ዛሬም ነገ የምናገረው ነው። ከዚህ በፊትም ሰው ገድለዋል ብዬ አልተናገርኩም። እኔ አልተናገርኩም። አንድ ሪከራ ታመጭልኝም? አዎ ገነት ሰድቢያታለሁ። አዎ ሸርሙጣ ብያታለሁ። አዎ ብያታለሁ። ግን እና ያኔ ከራሄል ጋር ገነት ስትታረቅ ራሄልን እዚህ ቤት እንዳገቢብኝ ተብላ ነበረ።
በማ በዚህ ሲም ካርድ ማለት ነው። ለኔ አትለኝም። ለኔ ምንም አልተናገረችኝም። እኔ የመሰለኝ ነው የምናገረው። ገባሽ? የመሰለኝ ነው የተናገርኩትም። ስለ እውነት ነው የተናገርኩት። እዚህ ጋር ደግሞ ባለትዳሬው የልጅ አባቴ ነው። እንዳትናገሪ መሀል ላይ እንዳትገቢ ያለችኝ። አልገባም። ገባሽ? ባሏ እህት ግን አወራለሁ። እሷ አንድ ጠንቋይ የዛሬ 6 ዓመት ጠንቋይ እዚህ ያሳበደችው የአዲስ አበባ ልጅ አለ ብስራት የሚባል የሱሱ አዎ የሱሱ ባል ብስራት የሚባል ሆቴል የነበረው እዚህ ማንም ቤሩት ያውቀዋል። ብሩ በጥብጣ በክብር አግብቷት ምሽ ሱሱም ብልሻለሁ። ሱሱ እዚህ አያገባትም። መቅደስ የምትባል ታላቅ እህቱ የዮኒ እዚህ ሀገር አግብታ በደንብ አግብታ ብስራት የሚባል የአዲስ አበባ ምን የመሰለ እዚህ መጥምጣ አሁን ቦርኮ ሆኖ ማገገሚያ ውስጥ ነው የገባው። ማገገሚያ ማለሽ እንዴት ነው? ጭንቀት እንትን ያለባቸው ማገገሚያ ውስጥ ነው። እሷ ደግሞ አንድ ወጠጤ አስረግዞ ላካት። ያ ወጠጤ ደግሞ ለጓደኛዋ ያዛት፣ ለራሷ ለመቅደስ ጓደኛ አልፈልግሽም አላት። እዚህ ቁጭ ብላለች። አሁን ገባሽ? እዚህ ቁጭ ብላለች። ወንድሜ ተንቀባሮ ነው ያደገ ይመጣል እንዴ? ሲንገርኝልን አረብ ሀገር ይመጣል። ተንቀባሮ ያደገ ዜድ ቆይ ዜድ ትጨርስልን። ያ አረብ ሀገር የሚመጣ ወንድ ቅምጥ ነው። ወንድሜ ስራ ለምን አይሰራም ትባለሽ? ወንድሜ ተንቀባሮ ነው ያደገ። ወንድሟ ተንቀባሮ ካደገ ባሌንጌነሽ ዜድ አዎ እኔ ዛሬ ሰድበኝ የቤሩት ልጆች ነው የተነሱባት። እናታችሁ ድንጋይ ትብላ ማለት ነው ባት ነው የዋሉ። ለምን? እኔ እውነት ስላለኝ ተንቀባሮ ለእኔ ታሪኩን አስረጅኝ፣ እኔም ከጎንሽ እሆናለሁ። ተንቀባሮ ነው ያደገ ወንድሜ አለች። ወንድሟ እዚህ አሁን ተንቀባሮ እሷ የምትንቆረቆር ከሆነች ለወንድሟ የምትወደው ከሆነች መኪናው እዚህ ስነጠቅ መኪና ዋጋ አጥቶ ነው መኪናው ተነጥቆ የገባው ወደ ሀገር። ወደ ሀገር የገባው ተነጥቆ ነው። ኦኬ ወይ ብር አምጣ ያበደርነህ ወይ ደግሞ መኪና አምጣ ብሎ ነጥቆ መኪናው ሲወስድለት ለምን ዘግይ? ወንድሜ ነው ብር ምንድነው ብር እኔ ልክፈለት ለወንድሜ ብላ ለምን አልከፈለችለትም? እሱ ከመዳም ልጆች ብር ለምዶያ እኔ ከዚህ በፊት 360 አልከፈልኩለትም እንዴ? አደባባይ ላይ ሲዋረድ ለሱ ብዬ አይደለም የከፈልኩ። እኔ በቃ እሷ ስለምቀርባ ስለምታሳዝነኝ እሷ ሰው በቃ እንደዚህ ሰው አይንሽ እንዳይላት ነው። ገባሽ? ከ360 ደግሞ እኔ ብር በሌለብኝ ሰዓት $200 ሰጣኛለች። ምሽ ከ360 በብድር ብላን የሰጠችኝ። እዚህ የቤሩት ልጆች የምትሰሙ ከሆነ የምታቁም ስላላችሁ ነው። በብድር ብላን የሰጠችኝ። ኦኬ። እኔ ግን አደባባይ ላይ እህቱ እየተዋረደ ቁጭ ብሎ ሀቢባ ቤት እየተዋረደ ተንቀባሮ ነው ያደገው ያለችው እህቱ አልከፈለችለትም። $360 ሲዋረድ አደባባይ ላይ እኔ ነኝ የከፈልኩለት። እኔ ነኝ አውጥቼ የሰጠውለት። ኦኬ። አሁን መጣ ለኔ በየስቶሪ በየእንትን የምትሰደበኝ ቦርኮ ሰካራም ምናምን። የሚሰክር እኮ ያለው ብር ነው ያለው ብር ነው። ለዝቢያን የምትለኝ ፈልጋኝ ከሆነ አላውቅም። ለምን እዚህ የላትም። የሱሱ ባል እህት ባልን ነው። እንዴት ነው የረዳሽ? አይ በቃ አልገባሽም። የሱሱ ባል እኔ ረድቼዋለሁ እንዴ? አዎ የሱሱ ባል ጭራሽ እህት ለምን እዛ ነበር አትከፍለትም ነበር ሱሱን አልከፈለችለትም ነበር። ዜድዬ ለምን ብላ ነው የምትከፍለው? እዛ ጊዜ ፀጉሯ ተዘግቶ ነበር። ፀጉሪ ቤቷ ስራ የላትም ነበር። ፀጉሪ ቤቷ ተዘግቶ ነበር። ስራ የላትም ነበር። የላትም ሳይሆን ስራ በቃ ስራ ተዘግቶባት ነበር። ስራ ቲጂ ማለት አፍሽን አርፈሽ ገና ሌላ መቅደስ የምትባይ ማለት ነው። አሁንም እዚህ ቁጭ ብለሽ እየሰማሽኝ ከሆነ ሌላ ስር መሰረትሽን አውጥቼ ከነቤስ እኔ የሚወጣ ሚስጥር የለኝም። ቤሩት ላይ ቁጭ ብዬ ማለት ነው። የሚወጣ ሚስጥር ለምን ልቤ ነፍቼ የምናገረው የሚወጣ ሚስጥር የለኝማ። የምዋረድበት ሚስጥር የለኝም። ገባችሁ? እዚህ ያላችሁ እያንዳንዳችሁ ማለት ነው
ምንም እችም ታክል ላይ ምንም ምስጢር የለኝም። አይደለም እዚህ ቤት ከቤት ሰዎች ብትመጡ ማለት ነው መቀሌም ብትሄዱ እኔ ዜድ ስለ ብርም ችግር የለብኝም፣ ስለ ምንም ችግር የሌለብኝ ልጅ ነኝ። እዚህ ቤት ደግሞ ታቁኛላችሁ። እኔ ስለ ብር ዴንታ የለኝም፣ ስግብግብ አይደለሁም። እኔ አዎ ፊት ለፊት አወራለሁ፣ ትክክል አወራለሁ፣ ፊት ለፊት ያየሁት ነገር አወራለሁ፣ አወራለሁ። ሚስጥር ተብዬ የተነገረኝ ነገር ግን አላወራም። ብዙ ሆዴ ላይ አለ። ኖ ዜድ አትበኝ ክርስቲና፣ ኖ አትበኝ፣ በእናትሽ ኖ አትበኝ። እስካሁን የታገስኩት እንደዚህ ልትሰድበኝ አይደለም፣ ለሱሱ ብዬ የታገስኩት። እስካሁን የሚደበቅለት እሱ ለምን አባቱ ነው የሚደበቅለት? አውሪ ዜድ፣ እኔ ራሱ እንዲገባኝ አድርጊኝ፣ እኔ ሄድበታል። ከሴት ጋራ ስትላላሽ ቪዲዮ አለ አሉ ያምጡታ። እኔ እንደዚህ ኑሮኝ ነው አደባባይ ላይ ወጥቼ እንደ ልብ የምናገረው። እኔ እኮ ዜድ እኮ ነኝ። እኔ እንደዚህ ፓንከር ስለሆን እኮ አትዩኝ። እኔ በስታይል ሰው አትገምቱ። ያምጡት። ለምን እስካሁን ዝም አሉ? ይሄ ብቻ ንገሩኝ። ከሴት ጋር ሲላሳ በፌክ አካውንት አይለቁትም? እስቲ ንገሩኝ። ለእኔ አይልኩም ነበረ? ይላኩ። ይኸው ሌለን ይላኩ። ፌክ አካውንት ይልቀቁት። እኔ ዜድ ነኝ፣ ልንገራችሁ። ዜድ ነኝ። ገና ሌላ አወጣለሁ። እኔ እሷ አልነካም፣ በትዳሯም አልገባም። ምንም አያገባኝም። እንኳን እማቆም ምንም አልናገርም። ካሁን በኋላ አልናገርም። በቃ እስካሁን ከገነት በላይ ሱስ ትወጃታለሽ? አዎ በጣም ነው የምወዳት፣ በጣም ነው የምወዳት። አሁንም ከጎኗ እቆማለሁ። ማንም እንዲናገራት አልፈልግም። የባሏ እህት እየሰደበችኝ ብላለች። ስለ እሷ አያገባኝም፣ ይጨርሱ፣ ከፈለጉ ይሰዳድቡ ብላለች። ሱሱም አያገባትም። እዚህ ጀምረዋለች፣ ትጨርሰው። መቅደስ ትጨርሰው፣ ጀምረዋለች። የሱሱ እንትን ሁማኔሩን እያወጣ ለሌላ ውሽማ ትናገሪ ነበር። ቅድም አላቅም። በቃ አያገባሽም ተብያለሁ። አያገባኝም ተብለሽ ነው እንጂ እውነት ነው። አያገባኝም። እንጃ ይኸው ክርስቲና አለች፣ አስገብኛለች ነው ክርስቲና። እሺ ክርስቲና ነይ። እሷ ካላገባት አንቺ ያገባሻል፣ ትገይጅበታለሽ። ነይ ክርስቲና ነይ። አንቺ አሁን አያገባሽም ተብለሽ እንጂ ታሪኩን ነግረሽናል። እውነቱ የመጀመሪያው ነው የተነገረን። ክርስቲና ምን ትያለሽ በዚህ ጉዳይ ነው? ሰላም ወአለይኩም ሰላም። ግቢ አለ ሳላ ፊኩን بالمحل كله الفينو وكمين شك تعمل ديريك አሁን እሷ ታብራራለች ስላለች ነው ያስገባሽን ሄሉ ነው ያ እኔ ሲጀመር ላብራራም አልገባውም። እኔ ዜድን ስነ ስርዓት ክርስቲና ስርዓት ለምን ታፍኑት? አንቺ ይሄኛው ቶፒክ ይሄ ቤት ሁሉም ሀሳቡን መግለጽ የሚችልበት ቤት ነው። ሲጀመር እኔ ከማን ማለት አይቻልም። ሀሳብ ግን ይገለጻል። ሀሳብ ደግሞ በቃ የሰው ልጅ እኛ እኮ ሄዳን ልንገርሽ ወይ ዜድ ብትወርቅ እኔ ነኝ የማነሳት። ሱሱ ብትወርቅ ሱሱ ናት የምታነሳኝ። እኔ ተነሳስተን የምንኖርበት ሀገር ላይ እናንተ ቶፒክ ነው። ይሄ እኮ ቶፒክ ነው በነገራችን ላይ ማለት ነው። ቲክታክ አሁን ሪካርድ ምናምን ስለበዛ ነው እንጂ ፌስቡክ ላይ አይጅ ላይ የነበረን ሰዎች እንደ ትልቅ ሰው ስናወራ ማለት ነው። ፌስቡክ ላይ ሪካርድ ስለሌለ ነው። ላይም እንደዛ ነው። የሚገባው ሰው ያይሻል ምናምን። ይሄ መለጠፉ ምናምን አሁን የቲክታክ ማለት ነው። አሁን ስንት 6 ዓመት ነው ቲክታክ። አይ አምቤ ትክክል ነው የምትይ እየተደረበችኝ ጸጥ በይ ነው የምትይ። እኔ ይሄ ኖ ነው የምለው፣ ግን እንደ ጓደኝነት ለሱሱ ብለሽ ነው አልነካትም። ለእህቱ እኮ ነው እየነካው ያለው። በቃ እህትዮም አጥታለች። አይ ነው እህትዮም ገና በአካል ካገኘኋት ጥርሷን አፍንጫዋን ሰብርላታለሁ። እኔ አልመጣም ብላኝ ነው እንጂ ዛሬ እኔ ይኸውልሽ ሄሉ ልንገርሽ ዜድ እኔ ማለት ነው ያንቺ ሄሉ ቆይ ዜድ እዚህ ጋር በቃ ሃምበርገር ተይ በቃ ስለሱ አታውሪ። እሱ አያገባኝም ብላለች አይደለም። ሁለቱ የተጸባቸው ሁለቱ ጨርሱ ብላለች። በቃ እኔ እሱ በመጥፎ አላነሳትም እዚህ እንጂ ለእህቱ ገና ከስር መሰረቱ ያለው ነገር አውጥ